እሺ ዛሬ የምንመለከተው ኤርምያስ 29 ላይ ከቁጥር 1 ጀምሮ ያለውን እያነበብን እናየዋለን። ክፍሉ በዚህ ክፍል ላይ በምርኮ ላሉ የተላከ ደብዳቤ ላለ እዚህ ርዕስ አለው። አዲስ ትርጉም ስለሆነ ይሄኛውን ስለሆነ ማነበው ነው። ይሄ ሚሊኒየሙ ይህንን መደበኛውን ትርጉም ነው ማነበው። ነቢዩ ኤርምያስ በምርኮ ተወስደው በሕይወት ለቀሩት ሽማግሌዎች፣ ለካህናት፣ ለነቢያት ናቡከደነፆር ከኢየሩሳሌም ወደ ባቢሎን ማርኮ ለወሰዳቸው ሕዝብ ሁሉ የላከው ደብዳቤ ቃል ይህ ነው። ይህ የሆነው ንጉሡ ኢኮንያን፣ እቴጌይቱ፣ እናቱ፣ የቤተ መንግሥቱ ባለሟሎች፣ የይሁዳ የኢየሩሳሌም መሪዎች፣ አናጺዎችና ብረት ቀጥቃጮች ተማርከው ከኢየሩሳሌም ከተወሰዱ በኋላ ነበረ። ደብዳቤው ከይሁዳ ንጉሥ ከሴዴቅያስ ወደ ባቢሎን ንጉሥ ወደ ናቡከደነፆር በተላከው መልእክተኞች በሳፋን ልጅ በኤልሳና በኬልቅያስ ልጅ በገማልያ እጅ ላከ። ደብዳቤው እንዲህ የሚል ነበር። ቁጥር 4 ላይ የእስራኤል አምላክ የሠራዊት ጌታ እግዚአብሔር ከኢየሩሳሌም ወደ ባቢሎን ላስማረኳቸው ሁሉ እንዲህ ይላል፣ ቤት ሰርታችሁ ተቀመጡ፣ አትክልት ተክላችሁ ፍሬውን ብሉ፣ አግብታችሁ ወንዶችና ሴቶች ልጆች ውለዱ፣ ወንዶች ልጆቻችሁንና ሴት ልጆቻችሁን አጋቡ፣ እነሱም ወንዶች ሴቶች ልጆችን ይውለዱ፣ ቁጥራቸው በዚያ ምድር ይብዛ እንጂ አይነስ። ተማርካችሁ በሄዳችሁበት ከተማ ሰላም፣ ብልጽግና እሹ፣ ወደ እግዚአብሔርም ጸልዩ። ምክንያቱም እሷ ብትበለጽግ እናንተ ትበለጽጋላችሁ። የእስራኤል አምላክ የሠራዊት ጌታ እግዚአብሔር በብልጥግና እንዲህ ይላልና፣ የሠራዊት ጌታ እግዚአብሔር በእርግጥ እንዲህ ይላልና፣ በመካከላችሁ ያሉ ነቢያትና ጠንቋዮች አያታሏችሁ፣ የሚያልሙላችሁ ሕልም አትስሙ፣ በስሜ ሐሰተኛ ትንቢት ይነግሯቸዋል እንጂ እኔ አላኳቸው ይላል እግዚአብሔር። እንግዲህ ከ1 እስከ 9 ያነበብነው እስራኤላውያን ከኢየሩሳሌም ወደ ባቢሎን ተማርከው ተወስደዋል። አሁን ከቀድሞ ቀያቸው፣ ከቀድሞ ኑሯቸው፣ ከቀድሞ ቤተሰቦቻቸው፣ ከቀድሞ የአምልኮ ስፍራቸው፣ ከቀድሞ የሚሰሩበት መስሪያ ቤት አይደለም ያሉት። ቀድሞ የሚኖሩበት ተራራማ መውጣት ያ የሚያምር አገር አይደለም ያሉት። ያ የራስ የሆነ ጉዳይ ላይ አይደለም። አሁን ወደ ሰው ሀገር ተማርከው ሄደዋል። ሽማግሌዎቻቸው፣ ካህናቶቻቸው ተማርከው ተወስደዋል። በተማረኩበት በዛ በሰው ሀገር ላይ
ደብዳቤ መጣላቸው። ምንም በሰው ሀገር ብትሆኑ፣ ምንም በምርኮ ተበትናችሁ ብትኖሩ፣ ምንም በተስፋ መቁረጥና በብዙ መብረክረክ ውስጥ በብዙ ጥያቄ ውስጥ ብትሆኑም እንኳን የመጣላቸው ደብዳቤ ግን እንዲህ የሚል ነው። የእስራኤል አምላክ የሥራው ጌታ እግዚአብሔር እንዲህ ይላል፣ ከኢየሩሳሌም ወደ ባቢሎን ላስማረኳቸው ሁሉ እንዲህ ይላል ይላል። ቤት ሰርታችሁ ተቀመጡ፣ አትክልት ተክላችሁ ፍሬ ብሉ፣ አግብታችሁ ወንዶችና ሴቶች ውለዱ፣ ወንዶች ልጆቻችሁን ሴቶች ልጆቻችሁን አጋቡ፣ እነርሱም በወንዶችና በሴት ልጆቻችሁ ይውለዱ፣ ቁጥራችሁ በዚያ ምድር ላይ ይብዛ ይብዛ እንጂ አይነስ። ምንም በሰው ሀገር ብትሆኑ፣ ምንም ነፃነት ባይኖራችሁ፣ ምንም አይነት ነገር ውስጣችሁ ያለው ጥያቄ የተዘበራረቀን እንኳን ቢሆን በዛ በተማረካችሁበት ቦታ አግብታችሁ ውለዱ፣ አትክልት ተክላችሁ ፍሬውን ብሉ፣ ሰርታችሁ ተለወጡ፣ ዝም እንዳትሉ፣ ተስፋ እንዳትቆርጡ። የሚል ደብዳቤ ደርሷቸዋል። ተማርካችሁ ለሄዳችሁበት ከተማ እና ብልጽግና እሹ ፈልጉ፣ ጉጉት ውስጣችሁ ይደር የሚል ወደ እግዚአብሔር ጸልዩ፣ ጸሎታችሁን አታቋርጡ። በምርኮ ብትሆኑ፣ በማይመች ቤታ እንኳን ብትሆኑ ጸልዩ ጸልዩ። እናንተ ትበለጽጋላችሁ። እየሰራችሁ እየተጋችሁ እየደከማችሁ የእጆቻችሁን ሥራ የሚባርክ አምላክ አለና ጸልዩ፣ ለምኑ፣ ጩኹ፣ ወደ እኔ ወደ እግዚአብሔር ጩኹ የሚል ደብዳቤ ደረሳቸው። ለእስራኤላውያን ተማርከው ለተወሰዱ፣ ለተበተኑት የእስራኤል አምላክ የሥራው ጌታ እግዚአብሔር በእርግጥ እንዲህ ይላል፣ በመካከላችሁ ያሉ ነቢያትና ጠንቋዮችን አያታሏችሁ። አታላዮች፣ አጭበርባሪዎች፣ አምታታቾች የሚያምታቱ እናንተ ለእነሱ እጃችሁን አትስጡ፣ ፍቃዳችሁን አትስጡ። ከእኔ ዘንድ አይደለማ፣ እኔ አላልኳቸውም፣ እኔ ከእኔ ዘንድ ድምፅ አላኩላቸውም። ሕልምን ያልማሉ፣ ከእኔ አይደለም። በስሜ ሐሰተኛ ትንቢትን ይነግሯችኋል። እናንተም እያነፈነፋችሁ ለእነሱ ትሄዳላችሁ። እናንተም እነሱ በትክክል እነሱ ያለ ይመስላችኋል። የለም እኔ አላኳቸውም ይላል እግዚአብሔር። አላኳቸው፣ ከእኔ ዘንድ አልተላኩም። ነቢያትና ጠንቋይ ነው የሚያስቀምጠው እዚህ ክፍል። በጥምረት ነው የሚሰሩት፣ በጋርዮሽ ነው የሚሰሩት፣ በአንድነት ነው የሚሰሩት። ተፈራርመው ምንድነው ተለዋውጠው ነው የሚሰሩት።
ክፍሉ ነው የሚለው እንግዲህ እኔ አይደለሁም። የሚሰሩበት አሰራር የሚሄዱበት አካሄድ ምናልባት ያኛው የሚሄድበት ይሄኛው የሚሄድበት ለየቅል አይደለም፣ ተመሳሳይ ነው። ግን እግዚአብሔር የሚላቸው ተስፋ እንዳትቆርጡ፣ አትክልት ትከሉ፣ ልጆቻችሁን አጋቡ፣ እናንተም ተጋቡ፣ ቁጥራችሁ ይጨምር ይላቸዋል እግዚአብሔር።